ሁሉም ፋሚሊ ይፈልገዋል፣ ሊያናግረው ይፈልገዋል። ስለዚህ መገናኘት አለብን፣ ማውራት አለብን በቃ። ምክንያቱም መቋጨት ካለበት ይቋጫል፣ መቀጠል ካለበት ይቀጥላል። ወደ አንዱ ጎን ይገባና ማለት ነው። ስለዚህ ምርጫ ሊሰጥባትም የምትችል ሴት አይደለችም። ለምንም አትገናኝም። የምታውቂው አብርሃም የራሱን ህይወት መርጦ መኖር ከፈለገ እኔ ምን ቤት ነኝ? እኔ ምን አገባኝ? ገብቶሻል? አይ መብቱ ነው እኮ መርጦ መኖር መብቱ ነው። ግን እየመጣ ባያውካት ምንም ማለት እኮ አይደለም። መቅረት ይችላል። አብረክ እኩል ፍቅር ሲኖር ነው ትዳር። እኩል ፍቅር ከሌለ ደግሞ መቅረት ይችላል። ምንም ማለት አይደለም። ግን በዚህ ልክ ለምንድን ነው የሚያናድዳት? አሁን ቢያንስ ረፍት የምትወስድበት ሰዓት ነው። ቢያንስ 1 ወር እንኳን 2 ወር እንኳን የምትታረስበት ሰዓት በነገር መታረስ አለባት የለባትም? ሰላም ሰላም፣ ውድና የተከበራችሁ የቤኒ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ይብዝት ይበል። ያው ዛሬም በድጋሚ ተመልሻለሁ ማለት ነው። ዛሬ ላይ ግን ስመለስ ያው አብዛኞቻችሁ በራሴ ቪዲዮ ለማሞከር መጥቼ ነበር ወደ እናንተ። አብዛኞቻችሁ በጣም ደስ ብሏችኋል። የተቀበላችሁልኝ ኮሜንት ምናምን አጻጻፋችሁ ሁላችሁንም በጣም አመሰግናለሁ። የምር የኔን ደስታ ያስደሰታችሁ ሰዎች በጣም አመሰግናለሁ። ያም ሆኖ ሳለ ግን ዛሬ ማታ ላይ ገኒ ደውላልኝ ነበር። ስልክ ላገኝ ፈልጋለሁ ምናምን ስላለችኝ ምንድነው በሰላም ነው ወይ ስላት፣ አዎ በሰላም ነው። ብሩክንም ከዛ በፊት አናግሬው ነገሮችን ሊያስተካክልልኝ አልቻለም እና አንተ ነገሮችን ማስተካከል ከቻልክ ለኔና ለመጨረሻ ጊዜ አግኝቼክ ማዋራት ፈልጋለሁ ምናምን ብላኛለች። ምናልባት ስገምት ስለ አብርሽና ስለ ሩታ መሰለኝ። ያው ከዛ ሌላ ነገር እኔና ገኒ ብዙም የሚያቀራርበን ነገር አለ ብዬ አላስብም። ልታወራኝም የፈለገችው እርግጠኛ ነኝ ምናልባት ስለ ሩታ ወይም ስለ አብርሽ ነው። እኔ ጋር አሁን ላይ እንጃ ስለ አብርሽም ሆነ ስለ ሩታ የገባውበትም ያጠፋሁት ነገር አለ ብዬ አላስብም። ለምንም እኔን ማግኘት እንደፈለገች ግልጽ አልሆነልኝም። ላገኝ እፈልጋለሁ ስትለኝ እሺ ነው ያልኳት። ያው እኔም አብርሽና ሩታ እንዲታረቁ ስለመፈልግ ነገሮችን ማስተካከል ስለመፈልግ ከዛ በፊትም ብዙ ነገር ስላደረኩኝ ስላልቻልኩኝ ነው የወጣሁት ማለት ነው። ነገሮችን ማስተካከል ስላልቻልኩኝ ከአቅሜ በላይ ስለሆነ ነው የአብርሽና የሩታ ነገር ትቼው የወጣሁት ማለት ነውና አቅሜ በላይ ሲሆን ነው ነገሮችን ለማስተካከል ብችል እንደ ቀድሞ ወደ ፍቅራቸው መመለስ ብችል ደስ ይለኝ ነበር። ነገር ግን ያ ሊሆንልኝ ስላልቻለ ነው እኔም ፈረንጁም ትላልቅ ሰዎችን ሰብስበን ነገሮችን ለማስተካከል የሄድንበት ነገር ነበር። ግን ያ ነገርም ሳይሳካልን ቀርቶ ያው አብርሽ እንደምታዩት ልናገኘው አልቻልንም። የሚያወራን መልስ ትክክል ስላልሆነ ከዚህ የበለጠ ደግሞ እኛም በሰው ህይወት መግባት የለብኝም ስላሰብኩኝ ነው በራሴ ቪዲዮ ዘና የሚያደርጓቸው ነገር እየሰራው የነበረው። ግን ትላንትና በተለቀቀው ቪዲዮ ደግሞ እኔ በጣም ተሰምቶኛል። ለምን ብትሉ ሩታ ምርጫ ውስጥ የምትገባ ሴት አይደለችም። የምሬ ነው እግዚአብሔርን። እሺ ካላልሽው ሩታን ኤርሜላን ይዟት ይጠፋል፣ ከኤርሜላ ጋር አብረው ይሆናሉ ማለት ልጅቷ ማስፈራራት ነው ይመስለኝ። ገብቷችኋል? እያስፈራሯት በግድ ወደ አብርሽ እንድትመለስ ያደረጓት ነው ይመስል። ያ ደግሞ በጭራሽ አይሆንም፣ በጭራሽ ማለት ነው። እሱ ሊና ካለው አሁንም ተንበርክኮ ይቅርታ እንደመጠየቅ ጭራሽ ሰውን ልኮ ቤት ድረስ ሄዶ ያውን በዚህ ሰዓት ይቅርታ ካላደረግሽልኝ የሆነ ነገር አድርጋለሁ ኤርሜላ አፍቅራዋለች መሰለኝ ምናምን እያሉ ማውራት ተገቢ ነገር አይደለም፣ የሚያዋጣም ነገር አይደለም። ስለዚህ በዚህ ልክ ሁላችንም የምንሄድበት ነገር የምር አብርሽ አንተ ራሱ ትዳር ህይወትን ከፈለክ መተ በስነ ስርዓት ሩታን ምንም እኮ አላለችም ነበር። ቤት ድረስ መተ እያወራክ እየተጫወትክ ልጅህን እያየ ቢያንስ ለአንተ ቦታ ስሜት ቢኖራት ነበር ያንን ነገር እየፈቀደልችልህ የነበረው ማለት ነው። እናንተ ግን በዚህ ልክ እሷን ለማስቀየም የሆነ ነገር ለማድረግ እየሞከርክ ነው ያለው። ለምን ብትል ጭራሽ ምን ማለት ነው ከኤርሜላ ጋር ይሆናሉ ብሎ ማስፈራራት፣ ሩታ ሌላ ነገር በል እንድታደርግ መገፋፋት ነው የሚመስለኝ። እና እኔ ብቻ ያንን ላወራ አይደለም ዛሬ ላይ የመጣሁት። ገኒም ያው ከሩቅ ትታየኛለች እና ከሷ ጋር ለማውራት ነው እንጂ እኔ እንዲ ብዬ ለማውራት አይደለም። ገኒ ሰላም ነው? እንዴት ነሽ?
ሰላም ነው አለው። እግዚአብሔር ይመስገን። በቪዲዮ ሰላም ባያቸው። ሰላም ቤተሰቦች፣ የቢኒ ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንወዳችኋለን። አሜን። እና ገኒ እንደፈለግሽ ምናምን ማታ እንዳወራሽ ነግሬያቸዋለሁ መግቢያ ላይ ምናምን እና በሰላም እንደሆነ እርግጠኛ ነኝ። ስገምትም ደግሞ ለአብርሽና ስለ ሩታ ይሆናል ብዬ ገምቻለሁ። ከዛ በፊት ግን አንቺ ደህና ነሽ? እኔ ደህና ነኝ። እንዴት ገመትክ? አዎ ትንሽ ሊያገናኘን የሚችለው እኔና አንቺን ልናወራ የምንችለው በሁለቱ መሀል ነው ብዬ ስላሰብኩኝ ነው። ልናወራ የምንችልበት እሱ ብቻ ነው፣ ሌላ ምክንያት ምንም የለንም። ልክ ነህ እኮ ተግባብተናል ማለት ነው። አይ ጥሩ ትገምታለህ፣ ጥሩ ገማሽ ነህ። አበሻም አይደለሁ አበሻ ሲገምት አይ አሪፍ ነው፣ ደስ ይላል። ብቻ ምንድነው ልል የፈለኩት በቀደም ከቡኬም ጋር ተገናኝተናል። ምናልባት ቪዲዮ ካየኸው አይቻለሁ እና ብዙ ነገር ተባብለናል ከሱ ጋር ራሱ ገብቶሃል። እና ማታ ደግሞ የተለቀቀው ቪዲዮ ሳይ በጣም ነው የተናደድኩት። ምክንያቱም መሆን የለበትም እንደዚህ። አንደኛ ምርጫ ውስጥ የምትገባ ሴት አይደለችም ሩታ፣ እናንተም ታውቃላችሁ፣ ማንም ሰው ያውቃል። ገብቶሃል። ከሄርሜላ ትናንትና መጣ ከሷ ጋር ምርጫ የምትገባበት ምክንያት ምንም ነገር የለም። እኛ ማታ ቪዲዮን ስናይ በጣም ነው የተናደድነው ቤት እና እስከዛሬ ራሱ እኛ ታይ ምንም ቢሆን የመጀመሪያ ባልሽ ነው ይሁን የልጅሽ አባት ነው እያልናት እናት አባት ሁሉም እየተቆጣት እንጂ ፍላጎት የላትም። በእርግጥ እሷ ግን በዚህ ልክ ሊሆን ለምንድን ነው የፈቀደው? ለምንድን ነው ምርጫ ውስጥ ያስገባት? ምክንያቱም ማወቅ በጣም ስላለብን ነው። ገብቶሃል? ምክንያቱም አሁን ሜላት ራሱ መጣና አንድ ላይ ነበር እንመጣለን ያለው። በቀደም ቡራን አገኘዋለሁ ስላት አብረን እንሄዳለን ብላይ ነበር። አልተመቻትም ነው ያው እሷ ቤት ስራ ምናምን ስላለ ለዛ ብዬ ነው። እና አሁንም አንድ ላይ ነበር ልንመጣ የነበረው። ስለዚህ ለምንድን ነው እናንተ ማትቆጡት? በዚህ ልክ ለመሄድ ለምን አስፈለገው? አሁን እንዳገኘው ብታረገኝ አሪፍ ነው። ባገኘው ደስ ይለኛል። ችግር የለም ማገናኝሻለሁ። መገናኘት ከፈለግሽ ኖርማል ነው። ግን ለኔም ተናድጃለሁ ትላንትና ቪዲዮ አይቼ። ነገር ግን አብርሃም አሁን ላይ የሚያደርገው ነገር ለኔ አይገባኝም። ገነት ገብቶሻል? የሚያደርገው ነገር እንዳለ ምን አስበው ይሁን ምን ፈልገው ይሁን አላውቅም። እኔም ልክ እንዳንቺ ነበር የተሰማኝ ስሜቱ ማለት ነው። ስለዚህ ምን ማድረግ ይችላል? አሁን ላይ እንደምታውቂው አብርሃም የራሱን ህይወት መርጦ መኖር ከፈለገ እኔ ምን ቤት ነኝ? እኔ ምን አገባኝ? ገብቶሻል? አይ መብቱ ነው እኮ መርጦ መኖር መብቱ ነው። ግን እየመጣ ባያውካት ገብቶሃል? እዚህ ጋር ወድሻለሁ እያላት እየሳማት ምን እያለ እያታለላት፣ እዛ ጋር ደግሞ ሌላ ነገር እየተሰራ ለምን አስፈለገ? መጫወቻ እኮ አይደለችም እሷ። ገብቶሃል አይደል? ለምን በዚህ ልክ ማድረግ ለምን ፈለገ? እንደኛ በጣም ነው የተናደንበት። እኔ አሁን እሱን ማግኘት ነው የምፈልገው፣ ማውራት የምፈልገው ነገር አለ። ገብቶሃል አይደል ቢኒ? እናንተንም ጓደኞቹ ናችሁ፣ ልክ ነው። በሱ ምርጫ እናንተ ልትገቡ አትችሉም። እናንተንም ማስከፋት አንፈልግም እኛ። ያው መጀመሪያ የነበረውንም ነገር ቢኖር ማለት ነው። ገብቷል። ጓደኞቹ ይሄንን ነገር ባያመጣት ሄርሜላን ባያመጣት እሱ ያውቃትም ነበር ሲጀመር። ስለዚህ ያያመጡት ደግሞ ማናቸው? እነ ቡራ ናቸው። ስለዚህ ይሄንን ነገር እነሱ ማስተካከል ካልቻሉ ምንም ማለት እኮ አይደለም፣ መቅረት ይችላል። አብረክ እኩል ፍቅር ሲኖር ነው ትዳር። እኩል ፍቅር ከሌለ ደግሞ መቅረት ይችላል። ምንም ማለት አይደለም። ግን በዚህ ልክ ለምንድን ነው ያናድዳት? አሁን ቢያንስ ረፍት የምትወስድበት ሰዓት ነው። ቢያንስ 1 ወር እንኳን 2 ወር እንኳን የምትታረስበት ሰዓት በነገር መታረስ አለባት የለባትም? እኛም ፈልጋታለን። ቢያንስ እሱ ባይፈልጋት እኛም ፈልጋታለን። ገብቷል? ስለዚህ ምንድነው መፍትሄው? ምንድነው የምናረገው ነው? በቃ አልገባኝም። እኔ ራሱ የሆነ ውጥንቅጥ የሆነ ነገር ሆኖ ታውቃለህ? እንደዚህ አይነት ነገር ነው እየሆነ ያለው አሁን። አይ ስሜትሽ እኮ ይገባኛል። ግን ከስሜታዊ ወተን ምናልባት ነገሩ አናዷችሁ ሊሆን ይችላል። ሙሉ ቤተሰቡን የሚያናድድ ነገር ነው ያደረገው። ግን ያም ሆኖ ሳለ ግን ከስሜታዊነት ወተን ነው አሁን ክፉ ደግ ሳይወጣን ነገሮችን ማስተካከል ያለብን። ገብቶሻል? ያናድዳል። እንደት የምታስቢላት ሩታ በዚህ ልክ የሆነ ነገር ስትሆን ምናልባት የተሰማሽ ስሜት ሊሆን ይችላል። ስለዚህ አብርሽን ማናገር ካለብን እናናግረዋለን። እኔም ከፈለግሽ አብሬው እኖራለሁ፣ ከፈለግሽ ደግሞ በሌለውበትም እንደፈለግሽ አድርገሽ መናገር ትችያለሽ። ከዛ በፊት ግን
የሆነ ነገር ከማድረጋችን በፊት አሁን ሩታ ሌላ ውሳኔ ከመወሰኗ ሌላ ነገር ከማድረጓ በፊት እንደ ቤተሰብ ሙሉ ቤተሰቡ ቢያናገረው ባይ ነው። እኛ እናናገረዋለን ገብተዋል። አሁን እናናገረዋለንም ብለዋል እኮ ግን ልናገኘው አልቻልም። አሁን መችለት ነው መጥቶ ነበር ለልጅ ግርዛት ያው አባ ነበረች በርግጥ ገብተዋል አብረው ነበሩ። እኔ አላገኘሁትም ያን ነበርኩኝ ፕሮግራም ነበረብኝ እና ሲገናኙ ምን ብላ ታወራዋለች? አስበው እሷ ማውራት አትችልም። ምክንያቱም ይከብዳል። እንደዚህ ልጄን እንደዚህ አድርግ እንደዚህ ፍጠር ማለት ይከብዳል። በዛ ሰዓት ገባ አይላይት ነው የወጣው ብዙም አልተቀመጠም። ስለዚህ ከእንደዛ አንፃር አሁን ሁሉም ፋሚሊ ይፈልገዋል፣ ሊያናገረው ይፈልገዋል። ስለዚህ መገናኘት አለብን፣ ማውራት አለብን በቃ። ምክንያቱም መቋጨት ካለበት ይቋጫል፣ መቀጠል ካለበት ይቀጥላል። ወደ አንዱ ጎን ይገባና ማለት ነው። ስለዚህ ምርጫ ላይ ሲሰጥባትም የምትችል ሴት አይደለችም። ለምንም አትገናኝም። የልጁ እናት ናት። አብረው ብዙ ጊዜ ቆይተዋል። በፍቅር አስበው ሲጣሉም ሲኖሩም ምንም ሲሉ ብቻ አብረው ቆይተዋል። ከሄርሜላ ሄርሜላ እኮ ትናንትና ነው የመጣችው። ቢያንስ ከመጣች 2 ወር 3 ወር ይሆናታል። እኔ እንጃ ገብቷል። በዚህ ውስጥ ምርጫ ማስገባት ማለት ምን ይባላል ይሄ? እና እኛ በጣም ቅር ብሎናል። ስለዚህ የምናረገው ነገር ካለ ተወያይተን ተነጋግረን ብናረግ ደስ ይለናል። ችግር የለውም። ከኔ ባጭር ቢቀጭ አሪፍ ነው። ቢኒ አንተም አቅም የፈቀደውን ለማስተካከል ሞክረሃል። እነሱም እንደዛ ደግሞ የቤት እየመጡ ሁላ ባይበጠብጧት በቃ እንደዚህ ነው እንደዛ ነው ባይሏት። ምክንያቱም እነሱ ቢሄዱ ቁጥር እሷ ምንድነው እየሆነች ያለችው እኛ ነው የምናውቀው ምን እየሆነች እንዳለች ገብቷል። እነሱ ይሁን ነገር ነግረዋት ይወጣሉ። ከዛ አይምሮ ይረበሻል። ስለዚህ ትቀመጥበት። ማስተካከል ከቻላችሁ አስተካክሉ፣ ካላስተካከላችሁ ደግሞ ተዋት። በቃ ለትንሽ ጊዜ ተዋት። ምለዬ ነው ቢኒ። ምክንያቱም እላፊ ከኛ ምን እንደሚወጣ ማትጠብቁ ቤተሰብ የግድ እያንዳንዱ መጥቶ ለእናንተ ማውራት የለበትም። ገብቶሃል አይደል? እያንዳንዱ መልስ መመለስ የለበትም እየመጣ ማለት ነው። ስለዚህ የምታረጉት ነገር በስርዓት እንትን በሉ። እኛ ከዚህ በላይ መታገስም አቅቶናል። እየመጣችሁ ማትበጥጧት አንተም አለህበት። ስለዚህ ይበቃታል። በቃ ትንሽ ጊዜ ስጧት። በቃ ትቀመጥበት። ብትችል ለነሱ ራሱ ብትነግራቸው ደስ ይለኛል። የምሬን ነው። ስለዚህ እኛ በጣም ተናድናል። በዚህ ልክ እንደዚህ ባትሆኑ አሪፍ ነው ባይ ነኝ። እኛ እኮ ቤት ምን መጣው ይቅርታ ቢኒ አያስከፍተሽኝ አይደለም ጋር እኛ ቤት ምን መጣው እሷን ለማየት ምናምን እንጂ የሆነ ነገር ፈልገን አይደለም። ገብቶሻል? ችግርም ለመፍጠር ምናምን ፈልገን አይደለም። ነገሮችን ብቻዋን እንዳትሆን ቢያንስ እኛ የምናውቃት ጓደኞቿ አጠገቧ ስንሆን ቢያንስ ያለችበት ሀዘን ችግር ትረሳለች በማለት እንጂ ሌላ ነገርም አስበን አይደለም ቤት የምንሄደውና አሁን ላይ ግን ችግር እየተፈጠረ ነው ካልሽ እኔ ችግር የለም አለመሄድም መቅረትም ይችላል። ገብቶሻል? እኔ ችግር የለውም ግን አቤልንም ብሩክንም ለማናገር ወደ ኋላ አልልም። መናገር ያለብኝ ነገር ሁለቱንም እናገራለሁ። ምናልባት እነሱም ካስከፏችሁ ማለት ነው። ስለዚህ እየመጡ አያውቋት ነው እኔ የምለው። ምክንያቱም እነሱ በወጡ ቁጥር እሷ ሌላ ነገር ውስጥ ነው የምገባው። ምግብ ራሱ በስርዓት እየበላች አይደለም። ገብቷል? እንደ አራስ መታረስ አለባት። እናቷ ጋር ነው ያለችው። ስለዚህ መሆን ያለባት ነገር ትሁን። ትንሽ ጊዜ ስጧት ነው በቃ የኔ አባባል ይሄ ነው። ገብቷል? አሁን እናንተ ለሰላምታ የምትመጡት ነገርና ስለሷ አታንሱ። በቃ ስትመጡ ዝም በሏት። በቃ ዝም ብላችሁ ብትችሉ ውጡ፣ ችግር የለም። አትጠይቋት አይደለም። ምክንያቱም ሰው አትጠይቅ አይባልም። ግን አንዱም ይመጣል ቪዲዮ እየደቀነ ስለሱ ነው የሚያወራት። ለምን እንዴ ብሶት ነው የሚላት። ስለዚህ ባታወሯት ባይነን እኛ ችግር የለም እኛ እናወራት እና ካስከፋችሁ ደግሞ በጣም ይቀርታል። ምክንያቱም ማውራት ስላለብኝ ነው። ገብቷል? ማንም ሰው ስለማይናገር ያው ታውቃለህ እኔ ወጥቼ ልናገር ብያቸው ነው። ስለዚህ ካስከፋናችሁ ይቅርታ በጣም አላስከፋሽንም፣ ችግር የለውም። መናገር ያለብሽን ነገር እንደዚህ በግልጽ መናገር እኮ ክፋት አለው ብዬ አላስብም። ገብቶሻል? እኛም ደግሞ የሩታ ወንድሞች ነን። ይናከል እሷ ላይ ተንኮል የሆነ ነገር የምናስብ ሰዎች አይደለም። ምናልባት ነገሮች የምናስተካክልበት መንገድ ትክክል ላይሆኑ ይችላሉ እንጂ ችግር የለም። እና ገኒ አመሰግናለሁ። ችግር የለም መተሽ ስላወራሽ ምናምን ችግር የለም። ሰፈር ውስጥም ስለሆንኩኝ ነው ለዛ ብዬ ነው። እሺ አመሰግናለሁ። በቃ እሺ እንገናኛለን። እሺ እንገናኝ። እሺ እና ቤተሰብ ከዚህ በለጠ ምንም ላላችሁ አልችልም። እውነቷን ነው። ብትናደድም የሆነ ነገር ብትናገርም አልፈርድባትም። ለምን ብትሉ ያው እየተደረገ ያለው ነገር ልክ ስላልሆነ እኛ የምናደርገው ነገር ልክ ስላልሆነ በዚህ ልክ ብትናገረን
ችግር የለም ለምን ብትል ቤተሰብ ናት፣ ይከፋታል። ሩታ የሆነ ነገር ስትሆን ይሰማታልና ለምን ተናገረች አይደለም እንደ ታላቅ እህት መቆጣትም ካለባት ነው የተቆጣችን፣ መናገርም ካለባት ነው የተናገረችንና እኔም ደብሮኛል። አይታችኋል። ያው ከዚህ ህይወት ወጥቼ የራሴን ህይወት ማስተካከል ጀምሬ ነበር፣ የራሴን ላይፍ ማሳየት ጀምሬ ነበር። ነገር ግን ሁሉም እየደወለ ኧረ ሩታና አብርሽ ምናምን በጣም ብዙ ሰዎች ስልክ ማለት ነው እና ቢያንስ እስኪ ገብቼ አንድ ድል ልሞክር ብዬ ነውና አሁንም የቻልኩትን ነገር አድርጋለሁ። በዚህ ልክ ሩታ ራስ ሆና ሳለ ኤርሜላ ማፍቀሩን ስትሰማ ምናምን መጀመሪያ እናውቃለን እኛ ተከራከሩን እንጂ ትወደዋለች ብለን መጀመሪያ ስንከራከር ጓደኛው ናት ምንም ማሰብ አይደለም ምናምን አሉ። ግን ግልጽ ነገር ነው። ሴት ልጅ አብራ ከሆነች አብራ የሆነ ነገር እያደረገች ከሆነች መላመዷ ማፍቀሯ አይቀርም ብለን እኔም ፈረንጁ ተናግረን ነበር። ግን ማንም ይሰማን አጣን፣ ማንም መልስ የሚመልስልን አጣን። ገብቷችኋል? ዛሬ ላይ ግን ኤርሜላ አብርሽን ታፈቅረዋለች መሰለኝ ብለው በድፍረት ወጥተው ሲናገሩ ምንም አልመሰላቸው። ለምን ብትሉ ከዛ በፊት ግልጽ የሆነ ነገር ነው። አዲስ ነገር አይደለም። ሩታም እኮ ታውቃለች። ለሷ አዲስ ነገር እኮ አይደለም። በዚህ ልክ ከሰው ህይወት አልወጣም ብላ ኤርሜላ ይዛኔ ግግም ስትል የሆነ ነገር እንዳለ እንደ ሰውኛ ጠርጥረናል፣ ተሰምቶናል። ለምን ብትሉ ከሰው የሚደበቅ ነገር አይደለም። በዚህ ልክ ከባለ ትዳር ጋር እኔ እንጃ ምን አይነት አስተሳሰብ እንዳለሽ አላቅም። ኤርሜላ ገብቶሻል? የልጅ አባት ነው። የራሱን ህይወት ለማስተካከል እየሄደ ያለ ሰው ነውና በዚህ ሰዓት አንቺ ብታፈቅሪ ብትወጁ ላንቺ ምንም ጥቅም የለውም። ገብቶሻል? የሰው ህይወት ከመረበሽ ውጪ አንቺን የሚያስደስትሽ ህይወት፣ ደስተኛ ሆነሽ የምትኖሪበት ህይወት የለም። የምር እስኪ አንቺ እንደ ወጣት ሴት ደስ ያለሽን ወንድ ማግኘት ትችላለሽ። ገብቶሻል? መተዋወቅ ትችላለሽ እና በዚህ ልክ የሰውን ህይወት ባትረብሽ፣ የሰውን ህይወት ባትበጠብጪ ይሻልሻል። ምናልባት ስሜቶች ይገባኛል። ወደሽ አፍቅረሽ ከሆነ እስኪ የወሰንሽ ውሳኔ ቆም ብለሽ አስቢ። ትክክል ነው ትክክል አይደለም የሚል ማለት ነው። ከዛ በፊት ብዙ ተጫውጨናል፣ እስከ መጣላት ደርሰናል። ገብቶሻል? አንቺን የሆነ ነገር እስከ ማድረግ ደርሰናል። ያ ነገር ግን አንቺ ሊመልስሽ ካልቻለ፣ አስተሳሰብሽን ሊለውጠው ካልቻለ እስኪ እንደ ብልህ ሴት ቆም ብለሽ ራስሽን አስቢ። ነገሮችን የምትይዝባቸውን ነገር የምትናገሪው ወሬ እንዳለ ትክክል ነኝ ወይ ብለሽ አስቢ። እያንዳንዱ ነገር አንቺን የሚጎዳ ነው። ዛሬም አንቺን ትቶ መሄዱን እርግጠኛ አይደለሽም። ምናልባት ዛሬ ካንቺ ጋር ሊሆን ይችላል፣ ካንቺ ጋር አሪፍ ጊዜ ሊያሳልፍ ይችላል። ነገ ላይ ግን የሩታ እጣ ፈንታ አንቺ ላይ መሆኑ አይቀርም ብዬ ነው ማሰብ። ለምን ብትይ አንቺም የመጣሽበት የሴት ግፍ ነው። ገብቶሻል? እቺ ልጅ ወልዳ ቁጭ ብላ እንክብካቤ በሚያስፈልግባት ሰዓት አንቺ ድጋሚ መተሽ አብርሽን አፈቅረዋለሁ እያልሽ ማልቀስ፣ ራሴን አጠፋለሁ ብሎ ማንም ይጎዳው? ራስሽን ስላጠፋሽ አብርሃም ይጎዳል? እኛ እንጎዳለን? የራስሽን ቤተሰብ ነው የምትጎጂው፣ የራስሽን ቅርብ ሰዎች ነው የምትጎጂው። ማንም አይጎዳም። አንቺ ወተሽ ራስሽን ስላጠፋሽ ስላለቀሽ ሪብንም አልመሰለኝም ነው ለመናገር ማለት ነው። ምን አይነቷ ጅል ናት ብዬ ነው ያለፍኩት። ገብቶሻል? የሆነ አዘንሽ አልታየኝም። የምታለቅሽበት መንገድ ምን እንደሆነ አልገባኝም። ለምብቲ ትክክለኛ ነገር አይደለም እያደረግሽ ያለሽው። ትክክለኛ እውነታን ይዘሽ አይደለም እያለቀሽ ያለሽ። በሰው ባል እንዴት ሰው ያለቅሳል? እኮ ግራ ነው የሚገባኝ። አብርሽ የሰው ነው፣ የልጅ አባት ነው። እንዴት እሱን አጣው ብለሽ ከሱ መለየት አልፈልግም ራሴን አጠፋለሁ ይባላል? አይባልም እኮ። በጣም የወረደ ተግባር ነውና ብትሺ አንቺ ራሱ ነገሮችን ለማስተካከል ሞክሪ። ይኸው ገነት በዚህ ልክ ስትናገረኝ አይተሻል። ባንቺ መጣ ነው ቤተሰቡ ሙሉ እየተናገረን ያለው ባንቺ መጣ ነው። ከዚህ በፊት ተነጋግረን አናውቅም፣ እንደዚህም ብለውን አያውቁም። ግን ባንቺ መጣ ያው እየተሰደብንም መባል የሌለብንም ነገሮች እየተባለን ነውና በዚህ ልክ ደግሞ የነሱንም ቤተሰብ አታሳዝኝ። ነግረውሻል። የሩታ ትዕግስት እንጂ ሁለታችሁንም ማሳሰር ቀላል ነው። ሁለታችሁንም የሆነ ነገር ማድረግ ቀላል ነው። ግን ሩታ አሁንም አብርሽን ክብር ስላላት ቦታ ስላላት ነው ይህንን ነገር ያላደረገችውና ከዚህ በለጠ ልል አልችልም። እወዳችኋለሁ። አመሰግናለሁ።